ሰላም እንዴት ናችሁ? በዛሬ ቪዲዮ የምናየው ስለ certain factors that may provide protection against malaria የሚለው ነው። የተወሰኑ የጄኔቲክ ፋክተሮች ከማላሪያ ፕሮቴክት ያደርጋሉ የሚሉ ፋክተሮች አሉ። እነሱን እናያለን ማለት ነው። ምንድነው የመጀመሪያው ኔቸር ኦፍ ሄሞግሎቢን ነው። ኖርማሊ ሄሞግሎቢን አርቢሲ ውስጥ ነው የምናገኘው። ፓራሳይቱም ይሄንን ሄሞግሎቢን ፊድ ያደርጋል ወይም ይመገበዋል ማለት ነው። ሌላኛው ኤንዛይም ኮንተንት ኦፍ ኤሪትሮሳይት ነው። ግሉኮስ 6 ፎስፌት ዲሃይድሮጂኔዝ ዴፊሺየንሲ ነው። ሶስተኛ ደግሞ presence and absence of certain factors like ovalocytosis እና ደፊ ብለድ ግሩፕ አንቲጂን ምንላቸው ፋክተሮች ናቸው ማለት ነው። የመጀመሪያው ኔቸር ኦፍ ሄሞግሎቢን ስናይ ከየተለያየ ፋክተሮች አሉ ላይክ ሲክል ሴል ስትሬት ምንለው አለ በሙቴሽን ምክንያት የሚመጣ ነው። ሌሎችም የስትራክቸራል ፓራፊን ሄሞግሎቢን ምክንያት የሚመጡ ናቸው ማለት ነው። እነዚህ ሲክል ሴል ሊሆን ይችላል፣ ታላሲሚያ ሊሆን ይችላል፣ ከፌታል ሄሞግሎቢን እና ሄሞግሎቢን ኤ የተለያዩ ስፔሺሶች ፕሮቴክት ያደርጋሉ ማለት ነው። እነዚህ ለምሳሌ ሲክል ሴል እንዴት ነው ፕሮቴክት የሚያደርገው የሚለውን ስናይ አንደኛ አንድ ሰርቴን ሴል ሲክል ሴል አኒሚያ ትሬት ካለው ምንድነው ሄሞግሎቢኑ ፖሊመራይዝ ያደርጋል። ስለዚህ አዛት ታይም ፖሊመራይዝ ወይም ኮምፓክት ሲያደርግ የሴሉ ቅርጽ ወደ ሲክል ታይፕ ይቀየራል፣ ወደ ማጭድ ቅርጽ ማለት ነው። ይሄኛው ስትራክቸራል ቼንጅ ያመጣል፣ ሄሞግሎቢኑ ፖሊመራይዝ ያደርጋል ማለት ነው። አዚስ ታይም ሴሉ በጣም ሪጅድ ሲሆን ፓራሳይቱ ፊድ ለማድረግ ይችላል። ኒትሮፊን ፊድ ይኖራል፣ ፊድ ማድረግ አይችልም። ሁለተኛው የሴሉ ሜምብሬኑን ዳሜጅ ሴል ሜምብሬን ዳሜጅ ያመጣል ማለት ነው። አዛት ታይም ሊኬጅ ይመጣል ማለት ነው። ሰርቴን ኒውትሪየንትስ ማለት ነው ኢንክሉዲንግ ሰርቴን ኤሌክትሮላይትስ ላይክ ፖታሺየም ማለት ነው። ስለዚህ ፓራሳይቱ ግሮ ለማድረግ ሃይ ሌቭል ኦፍ ፖታሺየም ይፈልጋል። ያ ሴሉ ዳሜጅ በሚሆንበት ታይም ሾርቴጅ ይፈጠራል። ስለዚህ ሴል ውስጥ ፓራሳይቱ ኤግዚስት ማድረግ አይችልም ማለት ነው። ያኛው ፓራሳይቱን ጨምሮ ሴሉ ዳሜጅ ይሆንና ሪሙቭ ይደረጋል ከሰውነት ማለት ነው። ሌላኛው ይሄኛው የሴሉ ስትራክቸራል ቫሪዬሽን ምንድነው ኤርሊ ኢሚዩን ክሊራንስ ያመጣል። ኖርማሊ ደምን ፊልተር የሚያደርገው ስፕሊን ነው። ሴሉ አብኖርማል ሆኖ ካገኘው ምክንያቱም ምንድነው ስትራክቸራል ቼንጅ ያመጣል። ይሄ በቀላሉ ሰውነት ሪሙቭ እንዲሆን ያደርጋል። ኤርሊ ኢሚዩን ክሊራንስ ያመጣል ማለት ነው። ስፕሊን በቀላሉ ዲቴክት ያደርገዋል። በስፕሊን ደሙ በስፕሊን ፊልተር በሚሆንበት ሰዓት በቀላሉ ከሰውነት ይወገዳል። እነዚህም በተመሳሳይ መልኩ ታላሲሚያም የተመሳሳይ ኢፌክት ይኖራቸዋል ማለት ነው። ሌላኛው ደግሞ የነዚህ ሄሞግሎቢን ስትራክቸራል ቫሪዬሽን ሲኖር ሴሉ ኦክሲዳቲቭ ስትረስን መቋቋም አይችልም ማለት ነው። ለምሳሌ ሂሚን ሴሎች ክሊር ለማድረግ በሚጥሩበት ታይም ላይክ ማይክሮፋይስ ሪሊዝ የሚደረጉ ሪአክቲቭ ኦክሲጅን ስፒሺስ ምንላቸው አሉ ላይክ ናይትሪክ ኦክሳይድ እና ስለዚህ እነዚህ ሪአክቲቭ ኦክሲጅን ስፒሺስ ፕሮቴክት ወይም መቋቋም አይችልም ማለት ነው። በቀላሉ ሰሰፕተብል ያደርጋቸዋል ማለት ነው። ሌላኛው ግሉኮስ 6 ፎስፌት ዲሃይድሮጂኔዝ ዴፊሺየንሲ ነው። ይሄኛው ምንድነው ጥቅሙ? አሁን እንዳልኳችሁ ከዚህ ከኢሚዩን ሴሎች ሪሊዝ የሚደረጉ ሪአክቲቭ ኦክሲጅን ስፒሺስን መከላከል ነው። ሴል ላይ የምናገኘው ኤንዛይም ነው ማለት ነው። ስለዚህ ነገር ግን ይሄ ዴፊሺየንሲ ካለባቸው በቀላሉ በሰውነት ክሊር ይደረጋሉ ማለት ነው። ስለዚህ ይሄኛው አንድ ፕሮቴክቲቭ ነው
መኖሩ ሴሉ እንዳይገደል ያደርጋል። ነገር ግን ዲፊሸንሲ ካለባቸው በቀላሉ በእነዚህ ቶክሲክ ኬሚካልስ እንላቸዋለን ወይም ሪአክቲቭ ኦክሲጅን ስፒሺስ ማለት ነው ከማይክሮፋጅ የሚደረጉ ሰብስታንሶች ናቸው ማለት ነው። ሌላኛው ኦቫሮሳይቶሲስ ነው። ኦቫሮሳይቶሲስ ከሴል ስትራክቸራል ቫሪዬሽን ይመጣል። ኖርማል አርቢሲ ሼፕ ባይኮንኬቭ ነው። ባይኮንኬቭ ስትራክቸር ነው ያለው። ሶ ከዚህ ምንም አይነት የስትራክቸር ለውጥ ካለ ኢንክሉዲንግ ኦቫሎሳይቶሲስ በቀላሉ ከሰውነት ሪሙቭ እንዲሆን ያስችላል። ምክንያቱም ሰውነታችን የሚያውቀው የአርቢሲ ቅርጽ ኖርማሊ ባይኮንኬቭ ነው። ከዚህ ውጪ ያለውን አብኖርማል ሴል ብሎ ስለሚያስብ ስለዚህ ሴሉ ኢላርጅድ ሊሆን ይችላል ወይም የሼፕ ቫሪዬሽን ኦቫሎሳይቶሲስ ማለት ምንድነው? ረዘም ያለ እንደዚህ አይነት ኦቫል ሼፕ እንዲኖር ያደርጋል ማለት ነው። ስለዚህ ሰውነታችንን ኖርማል ብሎ ስለሚያስብ በቀላሉ ሰውነታችን ስለዚህ ይሄኛው ሌላኛው ደፊ ብለድ ግሩፕ አንቲጂን ነው። ይሄ ላይክ ሪሴፕተር ሆኖ ነው የሚያገለግለው። ሪሴፕተር ምን ማለት ነው? ፓራሳይቱ አለ፣ ሴሉ አለ። ፓራሳይቱ ወደ ሴሉ ለመግባት የሚጠቀምበት ጌት ዌይ ነው ማለት መግቢያ በር ነው ማለት። ስለዚህ እነዚህ ደፊ ብለድ ግሩፕ አንቲጂን አለመኖር ፕሮቴክት ሊያደርግ ይችላል ከቫይቫክስ ማለት ነው። ይሄ ጄኔቲክ ፋክተርስ እንላቸዋለን ማለት ነው። ሶ ይሄንን ይመስላል ጄኔቲክ ፋክተርስ። ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ።